ጉዴ እናታችን ወይኔ ጉዴ እማ ማን ነው ቆይ ፈታውታለሁ ብዙ የተላለፍካቸው በጣም መጥፎ ነገሮች ነው የሰራው እናቴ እኮ ነው በቃ የህሊና ስራት ውስጥ ሁላ የገባ ሰው ነው አንተ አይዞት ይወሎት ማይ እኛ ልናግዞት ነው የመጣ ነው እሺ እናታችን ምንም አይደለም እሺ የትኛው ያለችው እያልኩ እኮ ማነው ብላ ባልኩት ሰዓት እንኳን ስድብ ነው የሚሰጠኝ ልጅ ምን ላድርገው አስመከርኩ ለወገኖች ለዘመዶች አስመከርኩ ግን እሱ ምንም የሚሰማ አይደለም ተናደደ በጣም እያናደድሽኝ ነው እንዴ ጥያቄ እየጠየቅኩ ነው ጥያቄ መለስ ብዬሃለሁ ቤተክርስቲያን ሄዳለች በቃ ቤተክርስቲያን አልሄደችም ብዬሃለሁ አንተ ሰውዬ አዎ እየሰማሁ አትቁነጥነጥ በእነዚህ ሁሉ ሰው እየተፈለገች ሁሉም ሰው ሲገባ ሲወጣ እየጠየቀ የለችም እዛ ነች እዚህ ነች ይላል ሌላ ነገር ታማካኛለህ ይሄው በድብ ካሜራው እያየሁህ ነው ምንድነው ያደረገ የት ነው ያለችው እናት ሲጀመር ማን ይሄን ካሜራ እዚያዎቹ ይለጥፈብኝ ይኸውልህ እሱ አንተን አይመለከትም ትሰማኛለህ ማንንም ይኸውልህ ቃል ኪዳን ትሰማኛለህ ቃል ኪዳን ናት ማን ናት ቃል ኪዳን እየሰማኸኝ ነው አንድ ነገር ልንገርህ ቆይቷል የጥቆማ ከደረሰኝ በጥቆማችን መሰረት ይሄን ቤት ከፍተን የገባነው እኛ ነን ከፍተን ገብተን በድብ ካሜራ ልንከታተል ስለፈለግን ቆይተናል ካሜራውን ከገጠመ ዞሮ እያልኩ ያለሁት በድብ ካሜራ ስታወራ ተገኝታል የትና እኔ ደግሞ እንዴት ቤቱን ገብታችሁ ካሜራ እኛ እንኳን ያንተን ተሰማኛለህ መብት አለው እኮ አይደል እንኳን ያንተን ስለጋቃለሁ ካልክ መብቴን መጋፋት የለብህም እኔ ብዙ ነገር ላወራ እችላለሁ ይሄን የሚያክል መጠርጠር አቃተኝ እናቴ ነው ያለችው ኪስ ውስጥ ያስከውን አሽሻይቻለሁ አላጨስኩም ትለኛለህ እናቴ ነው ያለችው ገዳም ናት ትላለህ የት ነው ያለችው ገዳም ሄዳ ነበር እየሰማኸኝ ነው የት ነው ያለችው እያልኩ ነው በጉልበት ነው የፈለከው አለች እኮ የት ነው ያለችው እዚሁ ናት ቁማር ትጫወታለህ የቁማር ሱስ አለብህ የጫት የሲጋራ የሐሺሽ አዎ አለብኝ እና በቃ እሱስ አለብኝ የቁማር ሱስ አለብኝ እሱን ለማሸነፍ ምን ማለት ምንድን ነው ያደረኩት ለማሸነፍ ማለት ቤቱን እንዳዚዘው ስላት በቃ እሺ ልትለኝ ፍቃደኛ አይደለችም እሺ ልትለኝ ፍቃደኛ አይደለችም ምኑን ቤቱን ማስያዝ ፈለግኩኝ ለቁማር አዎ ይገርምሃል ግን እንደማሸነፍ እርግጠኛ ነበርኩኝ አትለኝም የምሬን እኮ ነው በቃ ጥሩ ሙድ ላይ ነበርኩኝ ግን ምን ያለችኝ ምን ማድረግ አለብኝ ታዲያ ታክሲ የት ነው ያለው እየሰራ ነው ታክሲ ተበልቻለሁ በምንድን ማለት በቁማር አዎ ታክሲን ላስመልስበት ቤቱን ላስይዝና በቃ ላንቺም ትርፋማ ከሆንኩኝ ለየት ያለ ቤት እሰራልሻለሁ ብያት ነበር ግን እንዴ አለች እና በቃ ለዛ ነው ያገድኳት ምን ያገድኳት አዎ የት ነው ያገድካት ቀና በልና ነግረኝ የት ነው ያገድካት
የት ነው ያገትካት? ወላጅ እናትን ያገትካት? የት ወስደን ያገትካት? እኔ እኮ እናቴ ናት እኮ ምንም ነገር አላደረግም። ኧረ እባክህ ቤቱን እስከማስይዝ ብቻ እኮ ነው። ቤቱን እስከማስይዝ ማለት ምን ማለት ነው? በቃ ቤቱን አስይዤ መኪናዬን እስካስመልስ ድረስ ነው። ከዛ በኋላ እለቃታለሁ። ከዛ በቃ የተሻለ ቤት ላይ አኖራታለሁ። አፓርታማ ትሰማኛለህ? በስሟ ያለው ቤቱ በእናትህ ነው አይደል? እሷ ፈቅዳ ወዳ እስካልፈረመችልህ እስካልሰጠች ድረስ ሲጀመር ስላገትካት ምን ይሁን? የት ነው ያለችው? ቆይ የት ነው ያለችው? አትሰማም እንዴ? የት ነው ያለችው እያልኩ ነው። የት ነው ያለችው እያልኩ ነው። የት ነው ያለችው እያልኩ እኮ ነው። የት ነው ያለችው እያልኩ ነው። ቀና የት ነው ያለችው እያልኩ ነው። ቀና የት ነው ያለችው? የት ነው ያለችው? የት ነው ያለችው? የት ቤት ናት? በቃ እንዴ ቤት ናት? የት ቤት ነው ያደረካት? እሺ ካሜራውን አጥፋልኝ። ካሜራውን አጥፋልኝ? አዎ ቤት ውስጥ ነው ያለችው እናት? ካሜራውን አጥፋልኝ አሳያለሁ። ቤት ውስጥ ነው ያለችው? አዎ ተነስ ወንድ ያዘው ና እንግባ። ቦታው ራሱ ጨለማ ነው። ሰው እንዴት በእናቱ በዚህ ልክ ይጨክናል? እዛኛው ክፍል አይተዋል? ምንም ነገር እንዴ እናታችን፣ ወይኔ ጉዴ! እናታችን፣ ወይኔ ጉዴ! እማ ማነው? ቆይ እፈታታለሁ። ቆይ እናቴ፣ ቆይ ይቅርታ። ደረስክልኝ? አይዞት ማይ ወይኔ ጠፍንጎ ነው ያሰራቸው። ምንድን ነው የምትሰራው? እንትን ያለው አይዞት ይኸውልዎት እማዬ፣ እኛ ልናግዞት ነው የመጣ ነው። እሺ እናታችን፣ ምንም አይደለም። መጥፎ ነገር ላይ እንዳሉ ተሰምቶ ጥቆማ ደርሶ ነው የመጣ ነው። እሺ እማዬ። ወይኔ ምግብ በልተዋል? ውሃ እስኪ በእናትህ ምግብ ነው ከውጭ እንደምንም ብላችሁ ይዛችሁ ቶሎ። ቦታው ራሱ ጨለማል። ወደ ውጭ እናውጣችሁ። ውጭም ጨልሟል አይደል? እናቴ በቃ አይዞት። ይኸውልዎት እኔ መርማሪ ጋዜጠኛ ነኝ፣ ሮቤል እባላለሁ። እዚህ ያለነው ሁላችን ህጋዊ ሰዎች ነን። ምን እንደደረሰቦት እያንዳንዱን ነገር ጥቆማ እንትኑን ያለውን ነገር ይነግሩኛል። ምግብ ውሃም ይመጣል። ሕክምና ቦታ ማግኘት ካለቦት እንደዛ እንወስዶታለን። እናትዬ ከዚህ እንውጣ። አሁን ቦታውም ጥሩ አይደለም፣ ጨለማ ነው። አይዞት እናቴ፣ አይዞት። እስኪ ተነሱ። አይዞት። ትንሽ እግሬን አሞኛል አባቴ። አይዞት። እግሬን አልፈታኝ። እሺ ማይ፣ እሺ አይዞት። እሺ እንፈትቼዋለሁ። እሺ አባቴ፣ እሺ ከሞት እንቀፎት አይደለ? እግሬ ትንሽ አሞኛል ልጄ። አይዞት። እሺ በቃ ካሜራውን አጥፋውና አቅፌ ላውጣቸው። እንግዲህ እናትዬ በጣም ያገኘሁት በጣም በማይሆን ሁኔታ ላይ ሆኖ ነውና ታግተው ራስዎት ቤት ውስጥ እገታውን በልጆት መሆኑን ሳቅ በጣም ነው ልቤ የተነካውና በጣም ነው ያዘንነው። ሁላችንም እዚህ ደካክሞት እግሮት መንቀሳቀስ አቅቶት አቅፈን ያስወጣኑት ብዙ ቀን እንደታገቱ ያስታውቃል። ደሞት እንኳን በስርዓት መዞር ሳይችል ቀርቶ ነው ይሄን ያህል ቀን። ምን ያህል ቀን ያገቱት ይመስሎታል? እስኪ ምንድን ነው የተፈጠረው ያለው ነገር? አይ ልጄ በወለድከው ልጅ ስትታገድ ይከብዳል። ሳምንት አለፈው ሰው እስካስቀመጠ እህል እንኳን እንደ ሰው አይሰጠኝም። እሱ የራሱን ፍላጎት እንጂ እኔን ፍላጎት ላይ አልቻለም። እናትነቴን ረሱት ነው ልጄ። ምን ልበልክ? ማለት ምንድን ነው የእናትና ልጅ ቅርብ ምን ቢሆን ነው እንደዚህ አሁን እንዲህ ሊያስጨክን የቻለው እርሶ ላይ? ማለት ምን ሆኖ ነው እንደዚህ ሊያደርግ የቻለው? አይ ልጄ እሱንና እህቱን ሳሳድግ በመከራ ነበር ያሳደግኳቸው። አደጉ ተለቁ ስል
አቅሜ የቻለውን ሁሉ አደረኩለት። ከዘመድም ከወገንም ለምኜ መኪናውን ገዛውለት። ይሰራል ይማራል ብዬ ነበር ያሰብኩት። ግን እሱ እንኳን ሊሰራና ሊማር ይቅርና የሱሶች ተጠቂ ሆኖ ሲወጣ ሲገባ ጭቅጭቅ ነው። ሲገባም ተሳድቦ ሲወጣም ተሳድቦ ነው የሚገባው። ልጄ ምን ላድርገው? እናት ነኝ። መቼ ነው አሁን ይሄ ባህሪው እንደዚህ መሆን የጀመረው? ከልጅነቱም እንደዚህ አይነት ነገር ነበረበት? አሁን ሱስ መቼ ነው የጀመረው? ከልጅነቱስ እንደዚህ አይነት ባህሪ የለውም ነበር። ከቅርብ ጊዜ በኋላ ዩኒቨርሲቲ ከገባ በኋላ ነው ይሄን ባህሪ ያመጣው። ብላ ባልኩት ሰዓት እንኳን ስድብ ነው የሚሰጠኝ። ልጄ ምን ላድርገው? አስመከርኩ፣ ለወገኖች ለዘመዶች አስመከርኩ። ግን እሱ ምንም የሚሰማ አይደለም። ሲገባ ተመናጭቆ ነው የሚገባው፣ ሲወጣ ተመናጭቆ ነው የሚገባው። አሁን ያለኝ የተመለከታት ይችን ቤት ነበረ። ይችን ቤትን በስንት ጣጣና በስንት መከራ ነው የቆመችው። ልጄ ግን ምን ላድርግ? በሰጠው የት ወርቃለሁ ብዬ ነው። እናት ነኝ፣ ነገ ለልጆች ያስባለሁና ምን ላድርገው ብለህ ልጄ? የሚያሳዝን ታሪክ ነው በእውነት። እና አሁን እኛ የወሎት አሁን የሆነ አንድ ልጆት ናት ለእኛ ጥቆማ የሰጠችን። አክስቴን ፈልጌ ስመጣ ያው አክስቴ ማለት ይከብደኛል፣ እናቴ ናት። ግን እውነታው ያው አክስቴ ናት ያሳደገችኝ። እናት አባቴ ሲያርፉ የእናቴ እህት አክስቴ ነች ያሳደገችኝ ከእናትም በላይ ሆና። እና ፈልጊያት ስመጣ ከብዙ ጊዜያት በኋላ ፈልጊያት ስመጣ ያው አልፎ አልፎ ነው ማገኛት። እኔ አዳሪ ተማሪ ነኝ፣ ግን ደግሞ ፈልጊያት ስመጣ ላገኛት አልቻልኩም። ስጠይቀው እዚህ ናት ይለኛል፣ ስጠይቀው እዛ ናት ይለኛል። በስርዓት እንኳን ያስገባኝ። ጎረቤትም በዛ ላይ አልፎ አልፎ ይመጣል ይጠይቃል፣ የለችም እያለ ሰውን ይመልሳል ብላ ነው ይህን ክትትል እኔ እንድጀምር የሆንኩት። እና ክትትላችንን ስናደርግ በነበረ ቆይታ ነው እንግዲህ እገታ እንደሆነ ያወቅነው ማለት ነው። ቤት ውስጥ አንዳንድ ነገሮችን ለመከታተል እየሞከር ነበረ፣ ካሜሮች ገጥመን። ልጁ እንግዲህ እርሶን ማገቱን፣ የቁማር ሱስ እንዳለበት፣ ከዚህ በፊትም እርሶ ያው እንዳሉትም የገዙለት ታክሲ እንደነበረ የሚሰራበት አይደለ? የሚሰራበትን ታክሲ ገዝተውለት ነበርና የሚሰራበትን ታክሲ ሁሉ እስከ ማስያዝ ደርሶ አስይዞም ተበልቷል። አሁን ድጋሚ እርሶን ቤት ለማስያዝ ሲል ነው እንግዲህ የሁሉ ነገር የፈጠረው ይሄ ልጅ። እሷ የምትሆን የእህቴ ልጅ ነች። እናቷ ካረፈች ጀምሮ እኔ ነኝ የማሳድጋት። እሷ ከሱ የምለይበት ምንም ነገር የለኝም። እሷም ልጄ ነች። እንዳለችውም አዳሪ ትምህርት ቤት ነው። በአቅም ጉዳይ የአዳሪ ትምህርት ቤት ገብታ እየተማረች ነው። እሷ ግን ያው እህትና ወንድም አድርጌ ነው ያሳደግኳቸው። ለምን እህትም የላትም ወንድምም የለውም። ሁለቱን እህት አድርጌ ነው ያሳደግኩት። እንግዲህ መምጣቷን እሷ ነው እግዚአብሔር ይስጣት። እሷ ነገሮቹን ባጠቁም ኖሮ እዛው በተኛውበት ወይ ባሰረብኝ ወይ ባስቀመጠኝ ቦታ ሙቼ ይገኝ ነበረ። ምንድን ነው የሚሉት አሁን አስሮት? ምንድን ነው የሚሉት? ፈርሚልኝ ለቤቱ ነው፣ ካርታውን ስጭኝ ነው። ይሄ ካርታና ይሄ ቤት ከሰጠሁት ነገ የት እንገባለን? ያለው ነገር ይከብዳል ልጄ። ልጅ በእናቱ ላይ እንዲህ ሲያደርግ ይከብዳል ልጄ። አሁን ተበልቶ ቢመጣ ደግሞ ታክሲውን እንዳስበላው ሁሉ ይሄንንም ያስበላል ነው ሁሉም ነገር ባዶ እጁን ነው። እኔ ሰው ይሆናል ይለወጣል፣ እኔንም ከድካሜ ያወጣኛል ብዬ ነበር ያሰብኩት። ግን እሱ እንዳሰበው አይደለም፣ እኔም እንዳሰብኩት አይደለም። እሱ ሱስ ውስጥ ከገባ ጀምሮ ራሱነቱን የሳተ ልጅ ሆኗል። ይከብዳል ልጄ፣ ስለ ልጅ መናገር ይከብዳል። እንግዲህ እንዳያችሁት ነው። እሱንም ምን እንደሚደረግም ምን አላውቅም ልጄ። ልጅ በእናቱ ላይ ትጨክናለች አይባልም፣ ግን የእሱ ደግሞ ጨከነ። ሲገባ ሲመናጨቅና ሲጮህ ስሰማ ሁሌ ደነግጣለሁ። በመጣ ሰዓት ባይመሽ ደስተኛ ነኝ ከጎረቤቶቼ ጋር ውዬ ብገባ፣ ግን በመጣ ሰዓት ተሳቅቄ ነው የምቀመጠው። መናገር አልፈልግም። ይሰክራል ምናምን ነው፣ ጠጣል፣ ያጨሳል፣ ይቅማል። በቃ የሚሆነውን አያውቅም። ጠጥቶ ሲመጣ ልጄ ግን እናት ነኝ እናቀበላለሁ።
የወለደ አንጀት እሺ አይልም ልጄ። አሁን አግቶት በማስፈራራት ትፈርምልኛለች እናቴ በሚል ነው ይመስለኛል ያን ያደረገው። አዎ እርስዎ ጋር ግን ምላሹ አልፈርምልህም ብለው ስላሉት ነው ይሄ ሁሉ ቀን ያገቱት ማለት ነው። ትፈርማለች፣ በጨለማ ውስጥ አስቀምጣት ትፈራለች፣ ትፈርምልኛለች ብሎ ነው ያሰበው። ግን አልፈረምኩም። ለምን? የዛሬ የሱሱን ተጠቂ ሊሆን ይችላል። ነገ ደግሞ ሰውም የሆንበትን ቦታ መርጥለታለሁ ከእግዚአብሔር ግን ሰውም ጎረቤትም ዘመድም ያውቃል እንዴት አድርጌ እንዳሳደግኳቸው። ግን የእሱ ጭካኔ የተለየ ነበረ ልጄ። ቁማር ሱስ መቼ ነው የጀመረው? ማለት መቼ ነው ይሄ ነገር እንዳለበት ያወቁት እርሶ? ከቅርብ ጊዜ በኋላ ነው። መኪናው ተሽጦ ሲባል በቃ ውስጤ ደነገጠ። ለምን ዘመድን ወገንን ቡና ሽጬ አንዳንዴ ሩጬ ነው ይህን ነገር የገዛውለት። ግን ያቺ መኪና ተሸጠች ሲባል በቃ ልጄ ሱስ ውስጥ እንዳለ ገባኝ። ማን ነው ተሸጠ ያሉት? እርሱ ነው እሱ ሌላ ሰው? ሌላ ሰው ነው ያለኝ ልጄ። እሱማ ምን ይናገራል? ስራ እንዳለበት ሰው በጠዋት ይወጣል፣ ማታ ሲመጣ ጠጥቶ ይመጣል፣ ይበሳጫል፣ ይናደዳል። ምን ሆንክ እንዳልል ጩኸቱ ስለሚያስፈራኝ አንደበቴን ዘግቼ ይቀመጣለሁ። ለአምላኬ ጨቀጭቀዋለሁ። ታዲያ ምን ታደርገዋለህ? እናት ነኝ፣ እቀበላለሁ። እናት ነኝ። ልጄን ክፉ ቢሆን ምን አድርገዋለሁ? ፈጣሪ ሰጥቶኛል አንዴ። እስኪ አስገባው እንዴ አስገባው። መግባ እዚህ ጋር ከታች ከስር ተንበር ከከሳችሁ ውስጥ እንደው ምን ይሰማሃል አንተ ወላጅ እናት እንዲህ ስታደርግ? ምንድን ነው አይምሮክ እንደዚህ የተደፈረው? በቃ እኔ ማውራት አልፈልግም። ሱስ ላይ ተረብሻለሁ። እስኪ አሁን ቀና ብለህ አይናቸው ማየት ትችላለህ? ማይ አቤት አሹን የፈትሻት ከኪሳው ተዝፋ ስማ ቀና ብለህ እስኪ አናግረኝ። ምን እስኪ ንገረኝ እስኪ አሁን ምን ማለት የምትፈልገው የምትችለው ነገር አለ እንደው? በቃ እኔ የምችለው ማውራት የምፈልገው ነገር እስኪ ተናገር። እናቴ መልስ አለ? ይቅርታ እባክሽ፣ ይቅርታ አድርጊልኝ። አጥፍቻለሁኝ። በቃ እኔ የማይሆን ሱስ ውስጥ ገብቼ ነው። እባክሽን ይቅርታ አድርጊልኝ። አይ ልጄ፣ አንተን ባሳደግኩበት ያን ሁሉ ነገር ባደረግኩበት አንተ እዚህ ውስጥ ገባህ። ወድጄ እኮ አይደለም፣ ፈቅጄ እኮ አይደለም። በቃ ያዚህ ሱስ ነው እንደዚህ እንዳስብ ያደረገኝ። እባክሽን ይቅርታ አድርጊልኝ። ታስታውሳለህ? ድሮ ምንም ስታገል እናትህ ነበር የምትሰጠው። ቡና ብያፈላው እንኳን እየሸጥኩ ሳስተዳደርህ ከኪስ ውስጥ ያለችውን ለእኔ ነበር የምትሰጠው። አሁን ግን ከእኔ ፈላጊ ሆንክ ልጄ። ምን ላድርግ? የገባሁበት ሱስ አይደለም ይሄንና በቃ ሌላ ነገር እንዳደርግ ያስገድደኛል። ፈልጌው እኮ አይደለም እናቴ።
እባክሽን ከልብሽ ይቅርታ አድርጊልኝ። እባክሽን እናቴ ሂድልኝ ልጄ። ይኸውልህ አሁን በይቅርታ የሚሆን ነገር አይደለም፣ በህግ የሚያስቀጣ ብዙ የተላለፍካቸው በጣም መጥፎ ነገሮች ነው የሰራኸው። እናቴ እኮ ነበር የህሊና ስርዓት ውስጥ ሁላ የገባ ሰው ነህ አንተ። ቁማር ምን ያህል ክፉ እንደሆነ አውቃለሁ። ሱስ ምን ያህል ክፉ እንደሆነ አውቃለሁ። ግን ቤቷን እስከማሸጥ የሚያደርስ እንዴ አንተ መኪናን እኮ ተበልተ ነው አይደል እንዴ? ነው አይደለም? እና ቤቷንም ልታስበላት ነው? ጎዳና ልታስቀራት? በቃ እኔ እኮ መኪናን እስካስመልስ ድረስ ብቻ መኪናክ ባይመለስስ እናትን ጭራሽ አግተህ ምን? ቆይ እናትን ያገትካት ምን እንድታረግልህ ነው? እንድትፈርምልህ? ኧረ እኔ ብዙ እኮ ላቆያት ፈልጌያለሁ። አንድ ሳምንት እኮ ነው ያቆያት፣ ከዛም በላይ ምናልባት። በቃ እኔ እኮ አሁን ትፈርምልኛለች እያልኩኝ ስጠብቅ እሷ ደግሞ በቃ በሞት ይሻለኛል አለች። እኔ ደግሞ በቃ መኪናዬን ማስመለስ ፈለግኩኝ። ተናድጃለሁ በጣም ግን እርግጠኛ ነበርኩኝ እንደማስመልስ እርግጠኛ ነበርኩኝ። ግን በቃ እሺ አሁን ተጸጽቻለሁ። በቃ ሁሉም ነገር ትቼዋለሁ። ይቅርታ እንድታደርግልኝ በጸጸት ብቻ የሚያልፍ ነው የሚመስልህ? ምን ይላሉ? እናቴ ይቅርታ ታደርግልኛለች። አንተ ገንዘቡን ያየው መውደቂያችንን መቼ አየኸውና ልጄ? አንተ በጨለማ ውስጥ እየተጓዝክ ስለሆንክ ነው። ግን በብርሃን እንደ እናትነቴ ብታየው ኖሮ ቤትን ያህል ነገር አታስበውም ነበረ ልጄ። ሲጀመር መጀመሪያ ሱስ ውስጥ ማትገባ ልጄ። አስተዳደግህ ብታየው ኖሮ ዞር ብለክ ልጄ። ግን ለምን ምን አጥፍቼብህና ምን አጉድዬብህ ነው ለገመድ ያሰብከኝ ልጄ? ጨለማ ውስጥ ሲያስቀመጥከኝ በምን ጉዳይ ነው ልጄ? እኔ እንደሱ ማድረግ ፈልጌ አይደለም። በቃ ምን እንደማስብ ምን እንደማድረግ አላውቀውም። ትልቅ ሱስ ላይ ነኝ። ይሄን ልትረዱኝ ይገባል። በቃ ሰው እንዲረዳ ነው የምትፈልገው እንዴ? ጭራሽ እባክህ ማገዝ እንኳን ባትችል ለምን በቁስሌ ላይ ሌላ እንጨት ትዘርባለህ? እባክህ እኔ ራሴ ጸጸት ይበቃኛል። እንዳብድ ነው እንዲህ የምንፈልገው። መች ነው እዚህ ሱስ ውስጥ የገባው? ቁማር መች ነው የጀመርከው? ሱስ መች ነው የጀመርከው? እስኪ ተናገር። አብሮክ የሚጫወቱ ውስጥ ምን አይነት ሰዎች ናቸው? ከምን አይነት ሰው ጋር እንደምትውል ትነግረኛለህ? ንገረኛውን ቀጥል። የሀብታም ልጆች ናቸው። ቆይ አሁን አንተ ይሄን ቤት ለማስያዝ ስትል እነሱ ምን አስይዘው ነው የሚጫወቱት? እነሱ ብር አይቸግራችሁም። በቃ አላችሁ። ምንድነው ቁማር የምትጫወተው? ካርታ ነው ምንድነው? አዎ ካርታ ነው። መች ነው የጀመርከው? በቃ 12ኛ ክፍል ጨርሼ ዩኒቨርሲቲ እንደገባሁ የመጀመሪያ ዓመት ተማሪ እያለሁ። የመጀመሪያ ዓመት ተማሪ ሆኜ እንደዚህ ከበድ ያለ ቁማር አልጫወትም ነበር። ቀለል ያሉ ቁማሮችን ጫወት ነበር። ከዛ በቃ እያልኩ ሱስ ውስጥ ገባሁ። ትልቅ ሱስ ውስጥ ገባሁ። እርሱ ተማሪ ሆኖ ታክሲ እንዴት ነው ገዝተው ሊሰጡት የቻሉት? ለሱ ማለት እየሰራ ይማር ብለው ነው ወይስ ምንድን ነው? እየሰራ ይማር ብዬ ነው። እርሶ ይሄ የራሱት ተነሳሽነት ነው ወይስ እሱ ካልገዛሽ ብለዋል? እኔ ራሴ እንደ ሰው ሌሎች ነገር እንዳያምረው እየሰራ እየተማረ ነገ ይለወጣል ብዬ ነው ገዝቼ የሰጠሁት እንጂ እየሰራ ለሱስ መሆኑን ባቅ መጀመሪያ የዘመድን እጅስ ዘመድ በርስ እጄስ ለምን እለምናለሁ? ያጠራቀምኳትን ስለምን እዛ ላይ አውላለሁ? ግን የደሃ ልጅ ነው፣ ይማራል፣ ይለወጣል። የእናቱን መንከራተት ያያል፣ የእናቱን ድካም ያያል ብዬ ነው ገዝቼ የሰጠሁት እንጂ እንደዚህ ሱስ ውስጥ ይገባል
ባቅ ኖሮ ብቻ ይቅርታ አድርጊልኝ፣ ልክስሻለሁ። ከዚህ ሱስ ተላቅቄ በቃ ጥሩ ደረጃ ላይ ደርሼ አኮራሻለሁ። ይቅር በይኝ። ለአንቺ ማድረግ የለብኝም ነበር። አይ ልጄ ማንነትህን ረስተህ እባክሽ፣ እንስሳቱ ገደለ። ማንነትህን ባትረሳው ኖሮ እንደዚህ ታደርግለት። አውቃለሁ እኮ አስቻለሁ። እስኪ ቆይ ንገረኝ፣ ቁማር ተጫውተህ ምን ያህል 3 ዓመት ተጫውተሃል ማለት ነው? አዎ 1ኛ ዓመት ተማሪ እያለሁ ነው ካልከኝ 3ኛ ዓመት ነበር የምትሆነው አይደል? ትምህርትን አቋርጠሃል አሁን? አያው በቅርቡ ነው ያቋረጥኩት። መኪናዬንም ስበላ በቃ በምን ሰርቼ ልኖር፣ በቃ ሁሉም ነገር ጠፋብኝ። ቁማር በዚህ 3 ዓመት ውስጥ ተጫውተህ ምን ደህና ነገር አሸንፈህ ታውቃለህ? እስኪ አሸንፈህ የምታውቀውን በልተህ የምታውቀውን ነገር ንገረኝ። ይሄን በልቻለሁ የምትለኝ። ብዙ እቃዎች እበላለሁ፣ ግን ምን ማለት ነው? ማለት እበላለሁ ማለት ይሄን እንደዚህ አግኝቻለሁ የምትለኝ ደህና ነገር አለ? የረባ ነገር? ኧረ ያን ያክል እንደሚለው እዛው ላይ ነው የምበለው። እስከ ፍሪጅ፣ ሶፋ ምናምን የሚያስይዙዎች አሉ፣ ስልክ፣ በቃ እነዚህ ነገሮችን አገኛለሁ። ግን በቃ እስከ ሳምንት ደስ ብሎኝ ሳልጨርስ መልሼ ደግሞ ሌላ በጥፍ እበላለሁ። ያጠራቀምኩትን ለቁም ብዬ ያስቀመጥኩትን ብር መልሼ እበላለሁ። እና በቃ የጀመርኩት እኮ በቃ ተቋርጦብኝ እንደዚህ አሁን ምን እንደማስብ ምን እንደማደርግ ለራሱ እየወኩ አይደለም። ይህን ግምት ውስጥ አስቀምጣችሁ እባክህ ፍርዴን አቅልሉልኝ። ይህ ነገርያችሁ እንጂ በቃ ይቅርታ እንዲያደርግልኝ። እኔስ እናት የልጇን ገበና ከመሸፈን ወደ ኋላ አትልም። ግን ዛሬ ይህንን አደረግ፣ ነገስ ምን አይነት ዋስትና አለ ላለማድረግህ? ልጅ መማር ሲገባክ ሳትማር ወደ ኋላ ቀረክ። ከሰው እኩል ትሆናለህ ስል ከሰው በታች። አይ ልጄ ትመለስ ይሆን? ያቆምኩትንም ትምህርቴን ቀጥዬ አንቺን አስደስትሻለሁ። ብቻ አትለኝብኝ፣ አታልቅሽ። ኧረ እባክሽ አታልቅሽ እናትሽ። እንግዲህ የእህቶት ልጅ ወይም ልጆት ማለት ትችላለሁ አይደለ? ቃል ኪዳን እንግዲህ በውጭ ነው ያለችው። እሷ ትግባና ከእርሷም ጋር አልተገናኛችሁም፣ ከእሷ ጋር ትገናኛላችሁ። እስኪ ቃል ኪዳን ነይ ግቢ። በቃ ቃልዬ ተነሽ እስኪ። ለዚህ ሁሉ ነገር የዳረኩሽ ምን አልክ? ይሄ ሁሉ ነገር እንግዲህ አንቺ ባረግሽው ጥረት በተከታተልሽው በሄድሽው ርቀት ነው እንግዲህ እናትሽን ለማዳን የተቻለው። ከነበረችበት እናታችን መጥፎ ከነበረበት ሁኔታ አይደለ? አሁን ጠርጥሬ ነበር፣ መጀመሪያም ጠርጥሬ ነበር። የመጨረሻ ጊዜ ዛሬ 3 ሳምንት ነው ያየሻት።
ሌላ ጊዜም እኮ እኔ እንደዚህ አልመሰለኝም እንጂ እሱ እኮ የለችም ቤተክርስቲያን ምናምን ስለሚል እኔ ስላልተመቸኝ እመለስ ነበር ቶሎ ብዬ በቃ ግን ተደጋገመብኝ። እሳቸውን አግኝተናል። በድካም መንፈስ ላይ ቢሆኑም ያሉት ወይም ድካም አይደለ ጭንቀት ብዙ መጥፎ ሁኔታ ላይ ቢሆንም የሚያሳልፉት አሁን ደግሞ ያው ቁጭ ብለው አንቺም አግኝተሻቸው እኛም አግኝተናቸው ይሄ ሁላ ነገር የሆነው ያው በውጭም የተወሰነ ነገር ነግረውሻል ይመስለኛል ባልደረቦቻችን ያው በባህሉ ምክንያት ነው እሱ የገባበት ከፍተኛ የቁማርና የአደንዛዥ ዕፅ ተጠቃሚ ሆኗል ልጁ እና ከፍተኛ የሆነ ደግሞ የቁማር ሱስም አለበት። በዛ ምክንያት እንግዲህ ታክሲውንም የሸጠው በዛው ነው። ሸጦት ሲሆን አሲዞት ያው ተበልቶ ነው። አሁን ደግሞ እሱን ለማስመለስ የሄድኩበት ርቀት ነው ቤቱን የማስያዝ የእናቴን ቤት ያን ለማስያዝ ደግሞ እሷን ቢያለችኝ እንግዲህ አግቻት እሺ ካለችኝ ብሎ ነው ይሄ ሁሉ እርምጃ ሄደው ጨለማ እዛ ጓሮ ውስጥ ነው ያገኘ። ወደዚህ አንቺ ከዚህ ቀደም እንዴት ነው ለመግባት አልሞከርሽም? ቤትሽ ነው በጭራሽ አያሳልፈኝም እኮ እንኳን ሊያሳልፈኝ እዚህ ግበት ተሰል እንድወጣ ነው የሚያዘኝ። ባለፈው ራሱ ካሜራውን ላስቀምጥ የመጣው ቀን እንዴት አድርጎኝ እንዳባረረኝ ልነግርህ አልችልም። እኔ ከዚች አልፌ አላውቅም። ሲቀጥል እዚህ ቤት እንደዚህ አይነት ጉድ ያደርጋል ብዬ ባንጀት በጥጌ የሚለው ጭራሽ አልገመትኩም ነበረ። አንቺ እንዴት ነሽ ግን? እኔ ደህና ነኝ ልጄ። እኔ እኮ ጭራሽ አላስገባለኝ ከዚህ ነው የሚመልሰኝ። ጭራሽ ወደዛ ማለፍ ራሱ አልቻልኩም። አዎ ልጄ ሁሌ እኮ ድምፅሽን እሰማዋለሁ። ጸበል ናት ነው ጭራሽ ብሎ የገሊላ እናት ጓደኛሽ ጋር እኔ እነሱ ጋር ነበርኩኝ። እዛ ናት ነው የሚለኝ። እኔ ደግሞ እዛ ነበርኩ ስለው እንዴት አበሻቅቶ እንዴት ጮሆ እንዳባረረኝ። ሁሌ ስትመጪ እኮ ከእሱ ጋር ስትጣይ እሰማለሁ። ግን ከዛሬ ነገ ትመጫለሽ፣ ገመዱንም ከዓይኔ ላይ ትፈቻለሽ፣ እግሬንም ታላቂኛለሽ እያልኩ ሁሌ ያስብ ነበር። ግን ሁሌ እየተጨቃጨቃችሁ ስትሄዱ ከዚህ ሊያሳልፈኝ አልቻለም። እኔ ደግሞ እንደዛ ምንም የጠረጠርኩት ነገር የለም። እሱንም ስንዴ ተመላለስኩኝ። እሱ በሌለበት እንኳን ስመጣ በሩ ተቆልፎበት ነው ማገኘው። ሲወጣ ቆልፎ ሲወጣ ሰማለሁ፣ ሲመጣ ከፍቶ እንደሚገባ ሰማለሁ። ልጄ አንቺ እንዴት ነሽ አሁን? ግን በረታሽ? ግን አሁን እግሬን አሞኛል። እኔን እናቴ ጆሮዬን ከፈቱኝ በኋላ ጆሮዬ ኃይለኛ ጩኸት አለው። ራስ ምታቱም የተለየ ነው ልጄ። አይዞሽ እናቴ፣ ዋናው በህይወት መኖርሽ ነው። አይዞሽ። ለሱ መፍትሄ እንቅስቃሴም ማድረግ ይኖርቦታል። አሁን እንዲሁም እኛም ገና ብዙም አልተንቀሳቀሱም። ቁጭ አድርገን እዚሁ ቃሎትን ስንወስድ ስለነበረ ነው። እንቅስቃሴ እናደርጋለን። ወጥተን ወደ ሆስፒታልም ወደ ሕክምናም እንሄዳለን። የበለጠ የተሻለ ደግሞ ለሰውነቶት የሚጠግን ምግብ ፈሳሽ ነገሮች ችግር የለም። እኔ አሁን አብሬሽ ነው የምሆነው። ትምህርትም ጨርሼ ስለመጣሁ የትም ጥይሽ አልሄድም በፍጹም ከዚህ በኋላ። አይ ልጄ፣ እሷም ትንሽ የእሱ ሁኔታ አስፈርቷት ነው ጓደኛ ቤት የከረመችው። አዎ እኔ እኮ ከመጣሁኝ አክስቴ ቆየሁ 3 ሳምንት ሊሆነኝ ነው። እኔ እኮ 1 ሳምንት ነው እዛው ጨለማ ውስጥ ቁጭ ያደረገኝ። ከዛ በፊት የት ነበርሽ? ሌላ ቦታ ማርጎሽ ነበር ማለት ነው? ከዛ በፊትም ሌላ ቦታ ወስዶኝ ያስቀምጦኝ ነው ያመጣኝ። የት ነው የወሰደው? ሌላ ቦታ አስቀምጦኝ ነበረ። ከዛ በጨለማ በመኪና ይዞኝ መጣ። ከዛ ስገባ ራሱ ቤቴ ምገባን መሰለኝ። ከዛ ወሰደ፣ ጓዳ አስቀመጠኝ። እጄንም እግሬንም አይኔንም ጆሮዬንም ግጥም አድርጎ አሰረ። ልጅ እናቱን ሲያስር ለመጀመሪያ ጊዜ ነው። ግን የእሱ ደግሞ የተለየ ሆነ። ሲወጣ መብራት አጠፋፍቶ ነው የሚወጣው፣ ሲመጣ መብራት አብርቶ ይገባል። ግን እኔ ያለሁበት ቦታ ጨለማ መሆኑን የምታውቂው በመታሰር ውስጥ ጨለማ ነው ልጄ። ቆይ ይሄ ሁሉ አክስቴ ምን አድርጊ ብሎ ነው እንደዚህ ያደረገሽ? ይሄ ቤት መኪናዬን ላስመልስ ነው፣ ቤቴን ፈርሚልኝ፣ ካርታውን ስጭኝ፣ ፈርሚና ስጭኝ እያለ ነው። እንግዲህ መኪናውን ካስበላ ቤቱን ካስበላ የት ነው የምትኖሩት ነገር? የት ትኖራላችሁ የሚለውን ነገር ነው እኔ ጋ ያለው። እሱ ግን ይህንን አላሰበም። የራሱን ፍላጎት የራሱን ነገር ብቻ ነው መኪናው ላይ ያሰበው። መኪና መኪና መኪና፣ ሲወጣም ሲገባም መኪና 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 ነው የሚለው። እንግዲህ ቤቱ ከተሸጠ መኪና ቢኖር መኪና ውስጥ ነው ተሰብስበን የምንኖረው ወይስ ሌላ ቤት እንደገና ሊመሰረት ነው? አባቱ ጥሎልኝ የሄደው እኮ ይሄንና ይሄንን ቤት ብቻ ነው። አውቃለሁ እኮ ለዚህ ቤት ያለሽን ነገር። እሱስ እንዴት አሰበ?
ምን አይነት ድፍረት ነው? እንዴት እንዲያስባል? እኔ አላቅም። የወለድኩት ልጅ ሳይሆን ከሰው ያመጣሁት ልጅ መስሎ ነው የሚታየኝ። የወለዱት ልጅ እንደዚህ ጭካኔ አይማርም። እኔ ርህራሄንና ትምህርትን እንጂ የሰጠሁት ጭካኔን አላስተማርኩትም ነበረ። ግን የእሱ የተለየ ነው ጭካኔ። አውቃለሁ። ምኑን ትነግሪኛለሽ? እንዴት እንዳሳደግሽን አውቃለሁ እናቴ። ቁማር እንግዲህ ምን ያህል ክፉ እንደሆነ ነው እንግዲህ የተረዳሁት። ማለት በዚህ ልክ ከመቼ ጀምሮ ነው ቆይ እሱስ እንደዚህ የሆነው? ከዛ በፊት ምልክቶች ታይበት ነበር? ምንም የተወሰነ ጊዜ ግን ምልክት አያለሁ። እናት ነኝና ጠረጥራለሁ። በተኛበት ሰዓት ገብቼ ልብሱን አሸታለሁ። አንዳንድ ጠረኖች አሉ። እነዛ ጠረኖችን ባላቃቸውም ግን ሰው ጠይቃለሁ። እንደዚህ አይነት ጠረን አለ ልጄ ላይ ስል ጓደኛዬን ስጠይቃት አይ እውነት ያደርገው ይሆን አለችኝ። እውነቷን ነው። በኃይሉን ማን እንደዚህ ያደርጋል ብሎ ይገምታል? እና ከዛ በኋላ ነው መጠራጠር የጀመርኩት። ለምን ለብሶት የወጣውን ልብስ ለብሶ አይመጣም። አንዳንድ እቃዎች ሳይ ይጎላሉ ከቤት ውስጥ። ግን እስቲ ቆይ ልከታተል እንዳልል በምን አቅሜ ከሱ ጋር ልከታተል? እሱ ሲገባ ይታይ ሲወጣ ይታይ ልጄ። ግን ጠረኑ መኝታ ቤቱ ብትገቢ አያስገባም። የሚገርም ነው። ዋናው አንቺ ደህና መሆንሽ ነው። አቤት ምን አለ? ምን እያለ ነው? ምንድን ነው? ይግባ። እኔ ምንድን ነው ይቅርታ የምትጠይቀኝ? ልባቸው ፈቅዶ ይቅርታ ሊያረጉት ይችሉ ይሆናል። አንተ ሲጀመር እንዴት እንደዚህ ታደርጋለህ? ይችላሉ እነሱ ገብቷል ባንተ ላይ። ለኔና ላንተ እኮ ያለችን አንድ እሷ ብቻ ናት። በህግ የሚያስቀጣም ጭምር ነው። ዞሮ ዞሮ ወይኔ ቃል ኪዳን ትሰማኛለህ? በይቅርታ የሚታለፍ እንደ በፊቱ ህይወትን የምትቀጥል ምናምን እንደዛ አይደለም። አሁን አንተ ከዚህ በኋላ ምን ልታመጣ እንደምትችል አይታወቅም። አይደለም ወንድሜ፣ ከኔ ሌላ ማን አለ? ተው ልጄ፣ አንተ እንደዛ ብለህ አስበህለታል እንዴ? በቃ እንዴ ማሚ በታለ። ቆይ ዝም በይ አንቺ። መጀመሪያ እንዳደረገ ቢያደርገውም እናት ነኝ እኮ እንዴ። መጨከን አልችልም። ኧረ ማሚ ተይ። አንቺ ዛሬ ይቅርታ ካደረግሽለት ከዚህ ህይወት በጭራሽ ሊወጣ አይችልም። በይቅርታ ሊማር ይችላል። ህግ እንዳደረገው ቢያደርገው። አየህ አንተ እሷ ላንተ ማለት እንደዚህ ነው። እና ደግሞ መጨከን የለባትም በልጇ። ጉድ ይቅርታ ማስተማር ግድ ይላታልና። አየህ አይደለም ስራህን ቃልዬ በቃ ተይኝ። ለምን እንደምታምዡ በቃ ይቅርታ አድርጊልኝ። ዞር በል ካጠገቤ። ይቅርታ አድርጊልኝ። ተይ እኔ ሳሳድጋችሁ በይቅርታ እንጂ በሌላ ስላስተማርኳችሁ። እንዴት እሷን እንደዚህ ታደርጋታለህ? ማን አለን ብለህ ነው እንደዚህ የምታደርገው? ማንም የለንም እኮ። እስኪ ጥቀስልኝ፣ ማን አለን እኛ? አውቃለሁ በቃ አስተሳሰቢ ሁላ በጣም ተረብሾ ነበር። አንቺን ሁሉ ሌላ ውስጥ ነገር ለማስገባት እያሰብኩ ነበር። እባክሽን ስለ ሁሉም ነገር ይቅርታ አድርጊልኝ። አንቺ ለሱ እሱ ለአንቺ ያለሽ እሱ ነው። እኔ ጨካኝ ከሆንኩ አንቺም ጨካኝ ነው የምትሆኚው። ስለዚህ ግን እኮ እኔ አውቃለሁ እኮ ይሄ ልጅ በይቅርታ አስተምሪው። መስተካከል አለበት ማሚ። ሱስ እኮ ቀላል ነገር አይደለም። ይስተካከላል። እንዴት ነው የሚስተካከለው? ይሄ አሁን በቃ ይቅርታ አደርግልሃለሁ አለችኝ አይደል? በቃ ለስተካከል ህግ በሚቀጥል አንተ ተስተካከላለህ። የወለደች አምጣ የወለደች እናትህ ላይ የጨከንክ አሁን አንተ እንዲህ በቀላል ትስተካከላለህ? ኧረ እባክሽ ቃልዬ በቃ ስቄን አታብዡ። በቃ ይቅርታ አደረገችልኝ አይደል? እንዴ ይስተካከላሉ። ህግ ይቀጣል። እኛ ይቅርታ እናስተምራለን። አንተ ህግ ካልቀጣ እኛ ቀጥተን ዝም ትላለህ? እናስተምራለን። እያየሃት ነው እናቴ። አሁን እንዴት መሰሎት መስተካከል አለበት። ይሄ ልጅ ነው ተቆርጦ አይጣልም። ልጅ ክፉ እንዲሆን የትኛውም እናት አትመኝም። ያው ልጆት ያደረገበት ነገር ትንሽ አሰቃቂ የሚያስከፋ የሚያሳዝንም ነገር፣ ምክንያቱም እኛም እናት አለን። ልክ ነው ልጅ እና እሺ መወቃቀሱ ይቅርና ለማንኛውም አሁን የእርሶን እንግዲህ አንደበት ሳይ በጣም ልቤ ተነካና በጣም ምን ማለት እንዳለብኝ አላውቅም። ጉዳዩ በህግ የሚያስቀጣ ቢሆን እኔ የእርሶ ይቅርታ በዚህ ልክ መሆኑን ሳይ ራሱ ትንሽ አስደንግጦኛል። ማለት እናትነት ምን ያህል
እንደሆነ ያሳዩኝ ነው። ጉዳዩ እንዲህ ነው ተብሎ በቀላሉ የሚታለፍ አይደለም ማለት። አሁን ጥለን ብንወጣ እርሶ በእናት አንደበቶት ነው ይሄን እያሉ ያሉት። ይሄ ልጅ ግን ልክ ነው ወይ ነው? ልክ አይደለም አባቴ። እንደ ህግነቱ ህግ ይቀጣዋል። እንደ እናትነቴ ደግሞ ፍቅር ሰጠዋለሁ ከዚህ በኋላ። ግን ሱስ እኮ በፍቅር በፊቱን መች ፍቅር አጣ ታዲያ? ልጅ አላጣም። ግን ልጅ አንድ ነገር ማወቅ ያለበት ነገር እናት ነኝ እኮ። እናት ነሽ እኮ። እናት እንዴት በልጇ ትጨክናለች? ግን ደግሞ መስተካከል አለበት። አንቺ ካልቆረጥሽ እሱ እንዴት ሆኖ ይስተካከላል? ሱስ እኮ ሱስ ቀላል ነገር አይደለም። ሱስ እሱ እኮ ነው ተረድቻለሁ። ግን እየቀሰቀሰርኩ ማለት ነው። መስተካከል አለበት። ልጄ እንዴት ብዬ ልቁረጥ? መስተካከል አለበት። አለበለዚያ ነገ አንተ እንኳን እናትህን አይደለም ራስህን ራሱ ችግር ውስጥ ተከታተል። ተረድቻለሁ። የወለደ አንጀት እንዴት ብሎ ይጨክን? ልጄ እስኪ ንገሪኝ። ይኸውልሽ የተኛበት አንጀት እኮ እምቢ አለኝ። ግን መስተካከል አለበት። አሁን በቁሙ እየገደልሽው ነው ያለሽው። ይሄንን ልጅ በቁሙ እየገደልሽው ነው ያለሽው። ልክ አይደለም። እና አንቺ የእናትነትሽን ነው፣ ግን እናትነትሽን ዞር አድርገሽ ለልጁ ለህይወቱ ማሰብ አለብሽ። ካለበለዚያ ነገ ሌላ ችግር ይዞ መጥቶ እድሜ ልክ ተፈርዶበት ሌላ ችግር እድሜ ልክሽን ስታለቅሽ ትኖሪያታለሽ። ታዲያ እንዴት ብዬ ላስብለት? አሁን እኔ እንግዲህ መናገር ያለብኝን ተናግሬያለሁ። በዚህ ነገር ላይ አሁን እንዲሁ ትተነውን ብናልፍ መጠፋፋቱን ላለም ደረጃ ሊደርስ ይችላል። በቃ መጠፋፋት ነው የምትሆነው። ይኸውልህ አንተ ጊዜያዊ እንትንን ነው እያየህ ያለው፣ መለቀቅ መፈታት ነፃ መሆንን ነው እያየህ ያለው። እስራት ይገጥመኛል የሚል ውስጥ ነው ያለው። በቃ እሷንም ግን ልጅ ከኔ ሌላ ልጅ ማን አለ? ያጠፋሁትን ነገር እክሳታለሁ። እሷም ልጇ ናት። እኔ ልጇ ተማሪ ናት። እሷ በፈለገች ሰዓት አትገኝም። ምን ያህል ታሰራ? እንዴትስ ብሎ ከዚህ ውስጥስ ይወጣል? እኔ መርማሪ ጋዜጠኛ ነኝ። ዳኛ ነው ፍርድ ቤት የሚፈርደው። ፍርዱን አይቶ እኔ ጋር ለማስፈረድ ለምንድን ነው እንደዚህ የምትቸኩል? መስተካከል አለብህ። ስለተጸጸትክ እኮ አይደለም እንደ ስራ ቢሆን አንተ ቀጥታ እዚህ ቦታ አይደለም መቀመጥ የነበረብህ። እናትህ ምን ይላሉ ብዬ ላምጣ ብዬ ነው አሁን የሚያመጣው። አውቃለሁ እኮ አጥፍቻለሁ፣ ብዙ ነገር እኮ አበላሽቻለሁ። ግን በቃ ሰው ነኝ አይደል እንዴ? በቃ ይሄ እኮ ከመጸጸትና ካለመጸጸት ጋር አይገናኝም። እናት በልጇ አትፈርድም እኮ። ግን ልጄ ይኸውልሽ ሌላ ችግር ውስጥ ይገባብሽና ጭራሽ ስታዝኒ ትኖሪያለሽ። እየጨከንኩበት አይደለም፣ ግን ነገ የባሰ ቀን ስለሚመጣ አሁን ይሄ ልጅ ከዚህ ሱስ ውስጥ መላቀቅ አለበት። እዚህ ቤት ውስጥ ሆኖ ደግሞ ከሱስ ውስጥ እንደማይላቀቅ እየታወቀ ነው። ልክ ነሽ ልጄ። እኔ እንግዲህ እሱ ላይ እየፈረድኩ ሳይሆን የተሻለው መንገድ የተሰማኝን ነው እየተናገርኩ ያለው ነው። ግን እንዴት ላድርገው እስኪ ንገሪ። ይሄ የተኛበት አንጀት እየዘለለ ነው። እንዴት ግን ደግሞ ነገ ሌላ ነገር ውስጥ ሲገባ ትቀበያለሽ? ንገሪ። ሱስ ቀላል ነው የሚመስልሽ? አንቺ የወለድሽው እናቱ ላይ እየጨከነ አሁን ደግሞ ዝም ብሎ ከታለፈ ነገ ደግሞ ወንድሜሷን አትስማት። እኔ ይቅርታ ብያለሁ። አሁን ይሄን ነገር በዋናነት ተበዳይም እርሶ ነው መክሰስ የሚችሉት እርሶ ነው። አሁን ደግሞ በልጆት ነው ይሄ ነገር የተፈጠረው። ልጄ ላይ አልጨክንም የሚል ነው የእርሶ ምላሽም አንደበትም ቃሎትም ይሄ ነው። አዎ ልጄ። ግን ደግሞ ይሄ ነገር ያሰጋናል። ይሄ ልጅ አሁን ጤናማ አይነት ሁኔታ ላይ አይደለም ያለው። አይምሮ በሱስ ተጠምዷል። አይምሮ በቁማር ሱስ ተጠምዷል። ልክ ነህ ልጄ። እንግዲህ ታክሲውን አስይዟል አይደለ? አስበልቷል። ስንትና ስንት ሆነው ያመጡትን አስይዟል እንደቀልድ። ምናልባት እኮ 5 ደቂቃ አይሞላም የተጫወተው ጨዋታ። ካርታ እኮ በ5 ደቂቃ ተጫውተው እኮ የምትበዩ ጨዋታ ነው እናትዬ። በ5 ደቂቃ ውስጥ ነው ንብረት የሚያስበላው፣ ብዙ ነገር የሚያሳጣው። አሁን ደግሞ እሱን አስመልሳለሁ በሚል ምክንያት ነው ይሄን ቤት ለማስያዝ እርሱን ሌላ ደረጃ ደግሞ የደረሰው የካርታውን ተቀብሎ። ልክ ነው። ይሄ ደግሞ በዚህ ልክ አሁን ይሄ ልጅ እንዲሁ ብንቶ በእርግጠኝነት የሆነ ነገር ከማድረግ ወደ ላይ ነው። እኔ እሱን ምንም በጣም ተዘዝቻለሁ እንዴ። ለምንድን ነው የማትሰማኝ? ጌታ አሁን እኔ ላስፈርድብህ ምናምን አይደለም እሱ እሺ። እንዳታስፈርድ አሁን በሱ መንፈስ አይደለም እያወራን ያለነው። እሺ አሁን እያወራችሁ ያለሁት እኔ ጉዳዩ በጣም ከይዙ ከባድ ነው። አንተ ያለበት ሁኔታ አዎ አውቃለሁ። ሱስ ክፉ ነው። አንዴ ቀስ እያልኩኝ ከሱስ እላቀቃለሁ እኮ እንደሱ ጥረት እያደረግኩ ነው። በቃ ከሱስ ምን አይነት ጥረት ነው እስቲ ያደረግከው? በቃ ዛሬ ከነገ ለራሱ ጠዋት ብቻ ነው ያጀስኩት። እኔ እነሱ ፊት ሰማኛለህ፣ እነሱ ፊት አልልም ብዬ ነው እንጂ ጠዋትም አንድ ነገር እኮ ስትል ሰምቻለሁ። ለማንኛውም ብዙ የሚያስተዛዝቡ ነገሮች አሉ። እንዲህ ነው ብዬ በቀላሉ የምትሆው ነገር አይደለም። አሁን ይሄን ቦታ
ሌላ ወደ ህግ አካላቶች ከኔ በተሻለ ጉዳዩ የሚመለከታቸው አካላቶች ኢንፎርም ማድረግ ስላለብኝ ወደ ቦታው ሄደን ጉዳዩን እንመክርበታለን። ዋናው ከሳሽም ተበዳይም እርሶ ነው። መክሰስም ከፈለጉ ከሳሽ እርሶ ነው ከኛ የበለጠ። እኛ ደግሞ እንደ ሙያተኛ እንደ ህግ መደረግ ያለበት እንዲደረግ የተቻለን ነው የምናደርገው። ግን ደግሞ በዚህ መሀል እርሶ በሚኖሩት ልበቅንነት እናትነቶት ባሎት ውስጡ በነገሩት ነገር ተመስርተን ነገሩን ትተማንቶ እርሱም አሁን እንደው የሆነ ነገር ቢኖር ጸጸቱም ለኛ ነው ለሷ ነው መልሶ ለርሶ ነው። ብዙ ዳሜጅ ነው የሚፈጥረው። ስለዚህ እሱ ነገር ላይ መምከር ይኖርብናል። በቀላሉ ምን ተው አይደለም እናትዬ። ያው እኔም እንግዲህ የምላችሁ የዛሬውን አይታችኋል አይደለ? እንግዲህ በእናንተ ኃይል ብርታትነት ከዛ ከጨለማ ቤት ወጥቻለሁ። እንግዲህ እናንተም ክትትል አድርጋችሁ እኔም ከዘመዶቼ ጋርና ከእህቱ ጋር አይቼ ያለውን ነገር ከዚህ የባሰ ከሆነ እኔ ምንም እናት ብሆን አሳልፌ ለህግ እሰጣለሁ። ለምን እናት ትበደል የሚል ህግም የለም። ስለዚህ ልጄ ነው ወልጄዋለሁ፣ አንድ ነው ዘሬ። ከተስተካከለ የተስተካከለውን እናያለን። አይ ካለ ግን ለህግ አሳልፌ ከመስጠት ወደኋላ አልልም። እኔ ግን እናንተ ከቅርቤ ሆናችሁ ከጎኔ ሆናችሁ ከኔ ከፊትም ከኋላም ሆናችሁ ክትትላችሁን አብራችሁ እያደረጋችሁልኝ ለምን አሁንም ልጄ ቢሆን አላምነው በደቂቃ ምን እንደሚፈጠር ስለማላቅ ማለት ነው። እኔ አቅመ ደካማ ነኝ፣ እሱ ጉልበት አለው። ስለዚህ እናንተ ያላችሁት ካላችሁ እኔ በእናንተ እስማማለሁ። አይ እኔ አልስተካከልም ከዚህ በኋላ ይብስብኛል ካለ ግን ህግ እንደሚያደርገው አድርጎ ከሱስ ውስጥም አስወጥቶ እንዲስተካከል እናንተን እጠይቃለሁ እንጂ እኔ አሁን ይሄ ነው ብዬ የምሰጣችሁ ፍርድ የለም። ለምን የእናንተ ስለሚበልጥ ማለት ነው። እናንተ ያያችሁትን እኔም በቅርቡኝ ባየውም ግን የእናንተ ይበልጣል ማየቱና መመልከቱ። ስለዚህ እኔ እናንተ ሰጥቻለሁ። እህቱም አለች፣ እህቱን ክትትል ታርግለት። አንድ ቀን እኮ ይታወቃል የሰው ልጅ ጥፋተኛና እውነተኛ መስተካከሉና ለመስተካከሉ። ስለዚህ እናንተ እዩት ብያለሁ። እንግዲህ መልካም ጉዳዩ ትንሽ የምንመክርበት ነው የሚሆነው። ትንሽ ከፍ አድርገው ያው ምናልባት በዚህ የሚያበቃ አልመሰለኝም ነገሩ። ወዴት መውሰድ እንዳለብን ነገሩን እንዲህ ነው ብለን የምንቋጨው አይደለም። ለማንኛውም እስኪ ጉዳዩን እስኪ በቀጣይነት የምናየው ነው የሚሆነው እንዴት እንደሚሆን ማለት ነው። ለማንኛውም እኛ እስኪ ምናልባት ከዚህም ቦታ እንንቀሳቀስና ወደ ቃል መስጠት ወዳለብን ቦታ እንግዲህ ሶስታችንም ባልደረቦችም ሆነን ወደ ቦታው እንንቀሳቀሳለን። እናትዬ ወደዛ እንሂድ። እሺ ልጄ። እሺ ተነሳ አንተ ተነሳ። እሺ ወንድዬ መኪናውን እንትን በለው።